ጃፓንን ስትሰሙ በአይነ ህሊናችሁ የሚመጣው ምንድነው? ከፍተኛ ቴክኖሎጂ፣ ሺንካንሰን የጥይት ባቡር፣ ወይም የጥንት የሳሙራይ ወጎች? ጃፓን በአጭር ጊዜ ውስጥ ከሁለት ፍጹም ተቃራኒ ዓለማት መውጣት የቻለች ሀገር ናት። በአንድ ወቅት ከውጭው ዓለም ራሷን አግልላ የራሷን ማንነት በመገንባት ላይ አተኩራም ነበር። ከዚያም በድንገት በታሪክ ምዕራፍ ላይ የኃይል ለውጥ አምጥታ የዓለምን ስርዓት ቀይራለች። ይህ ታሪካዊ ጉዞ ከ17ኛው ክፍለ ዘመን ጸጥተኛ ደሴቶች ተነስተን የሜይጂ ተሐድሶን አቋርጠን የሁለት ዓለም ጦርነቶችን ጥፋት አልፈን ወደ ዓለም ቴክኖሎጂ መሪነት እንዴት እንደደረሰች የሚተርክ ነው። የጃፓን ልዩነት የሚጀምረው በሳኮሱ ዘመን ነው። በ17ኛው ክፍለ ዘመን አጋማሽ የቶኩጋዋ ሾጉኔት ወታደራዊ መንግስት የጃፓን ደሴቶች ለ250 ዓመታት ያህል ከውጭው ዓለም ጋር የሚያደርጉትን ግንኙነት ሙሉ በሙሉ አገደ። ለምን? ዋናው ምክንያት የክርስትናን መስፋፋት መፍራትና የውጭ ሀገር ኃይሎች የጃፓንን ስርዓት እንዳይጥሱ መከላከል ነበር። ሾጉኔቱ የውጭ ነጋዴዎችንና ሚስዮናውያንን አባረረ። ጃፓናውያን ደግሞ ወደ ውጭ መውጣት ወይም ወደ ሀገር ውስጥ መግባት በጥብቅ ተከለከሉ። ይህ መገለል ግን የጃፓን ባህል ልዩ በሆነ መንገድ እንዲያድግ እድል ሰጠ። የኢዶ ዘመን ተብሎ በሚታወቀው በዚህ ወቅት ሀገሪቱ ረጅም የሰላም ጊዜ ያገኘች። ሰላም ማለት ደግሞ የኪነ ጥበብ፣ የቲያትር፣ የህትመትና የሳሙራይ ስርዓት በጥልቅ እንዲጠናከር መፍቀድ ማለት ነው። የጃፓን ማንነት በጥብቅ መሰረት ያገኘው በዚህ ዘመን ነበር። ይህ ሰላም ታዲያ በ1853 ዓመተ ምህረት በድንገት ተቋረጠ። የአሜሪካው ኮምዶር ማቲው ፔሪ ጥቁር መርከቦች በመባል የሚታወቁትን ኃያላን የእንፋሎት መርከቦች ይዞ የጃፓንን የባህር ዳርቻ ሲያርፍ ጃፓናውያን ለ250 ዓመታት የዘለቀውን የቴክኖሎጂ ክፍተት በአይናቸው አዩ። ጥያቄው ግልጽ ነበር። ከዘመናዊው ዓለም ጋር ትነግዳላችሁ ወይስ በኃይል ትከፍታላችሁ? ሾጉኔቱ ምርጫ አልነበረውም። የፔሪ መምጣትን አስከትሎት የነበረው ውርደትና የሾጉኔቱ ድክመት በ1868 ዓመተ ምህረት ወደ ታላቅ ለውጥ አመራ። ይህ የሜይጂ ተሐድሶ በመባል ይታወቃል። የዘመናት ሾጉኔት ፈራርሶ ወጣቱ ንጉሠ ነገሥት ሜይጂ ስልጣኑን ተረከበ። መፈክሩ ግልጽ ነበር። ምዕራቡን ተማሩ፣ ከምዕራቡም የተሻለ ሁኑ። ጃፓን በታሪክ ውስጥ ከታዩት እጅግ ፈጣን ለውጦች ውስጥ አንዱን አደረገች። አንደኛ፣ ወታደራዊ ለውጥ። የሳሙራይ ስርዓት ወድቆ በምዕራባዊ መርህ ላይ የተመሰረተ ዘመናዊ ሰራዊት ተመሰረተ። ሁለተኛ፣ ኢንዱስትሪ አብዮት። መንግስት በከፍተኛ ፍጥነት ባቡር መንገዶችን፣ ቴሌግራፎችንና ፋብሪካዎችን ገነባ። ከአንድ ትውልድ ባነሰ ጊዜ ውስጥ ጃፓን ከፊውዳላዊነት ወደ ኃይለኛ የኢንዱስትሪ ኃይል ተሸጋገረች። ሶስተኛ፣ ትምህርትና ባህል። የትምህርት ስርዓቱ የተሻሻለ፣ ምዕራባዊ አልባሳት፣ ባንኮችና የፖለቲካ ተቋማት በፍጥነት ተወሰዱ።
ጃፓን የማይበሉ ነገሮችን ብቻ ከምዕራቡ ወሰደች የሚባልም ነበር። ይህ ፈጣን ኃይል ጃፓንን በእስያ ታላቅ ወታደራዊ ኃይል አደረጋት። የሩሲያ ጃፓን ጦርነት ከ1904 እስከ 1905 ጃፓን ታላቋን የሩሲያ ግዛት ስታሸንፍ መላው ዓለም ደነገጠ። ይህ በዘመናዊ ታሪክ ውስጥ አንድ የእስያ ኃይል የአውሮፓን ኃይል ለመጀመሪያ ጊዜ ያሸነፈበትም ነበር። ሁለተኛው የዓለም ጦርነት የጃፓን ኢምፔሪያሊዝም ወደ ከፍተኛ ደረጃ ደረሰ። ግን ይህ ታላቅ ምኞት በመጨረሻ ወደ ጥፋት አመራ። በ1945 ዓመተ ምህረት የሂሮሺማና ናጋሳኪ የአቶሚክ ቦምብ ጥቃቶች ጃፓንን ከታሪክ መድረክ ላይ ጠራርጎ ሊያጠፋት ምንም አልቀረውም። አገሪቱ ከባድ ሽንፈትና ውርደት አስተናገደች። የአጠቃላይ ጥፋቱ መልክ ነበር። ሆኖም የጃፓን ታሪክ የትግል ታሪክ ነው። ከአመድ ተነስታ ጃፓን በጦርነት ፋንታ በኢኮኖሚ ላይ በማተኮር በ30 ዓመታት ውስጥ የኢኮኖሚ ተአምር ፈጠረች። ጃፓን በኤሌክትሮኒክስ በመኪናና በቴክኖሎጂ የዓለም መሪ ሆና ብቅ አለች። የጃፓን ታሪክ የምርጫዎችና የጽናት ታሪክ ነው። በሳኮሱ ዘመን ማንነቷን አጠናከረች። በሜጂ ተሐድሶ ለውጥን በድፍረት ተቀበለች። ከጦርነት በኋላ ደግሞ ከጥፋት ተነሳች። ዛሬ ጃፓን የጥንት የሳሙራይ ስነ ምግባርና የዜን ፍልስፍና ከእጅግ ዘመናዊ ሮቦቲክስና ቴክኖሎጂ ጋር የሚገናኙበት ልዩ ቦታ ናት። ይህ ያልተለመደ የጊዜና የባህል ውህደት ነው ጃፓንን ለየት ያለ ታሪክ ያላት ሀገር ያደረጋት። የጃፓን ታሪክ ያስተማረን ትልቁ ነገር ቢኖር ብሔራዊ ማንነት ጥብቅ መሆን የለበትም የሚለው ነው። ጃፓን የጥንት ወጎቿን ሳኮሱ፣ የንጉሠ ነገሥቱን ክብር ሜይጂ እና የሰላማዊ ሕገ መንግሥትን ድህረ ጦርነት በማጣመር ለውጥን በድፍረት በመቀበል ከጥፋት በኋላም ከዓለም የተሻለች መሆን እንደምትችል አሳይታለች። ዛሬም ጃፓን በባህልና በቴክኖሎጂ መካከል ያለውን አስደናቂ ሚዛን በመጠበቅ ላይ ትገኛለች። ይህች ሀገር ለብዙ ትውልዶች ያስተላለፈችው መልእክት ዓለምን ለመቀየር ከፈለክ መጀመሪያ ራስህን ለመለወጥ አትፍራ የሚል ነው። ይህንን የጃፓን አስገራሚ ጉዞ እንዴት አያችሁት? የቱ የታሪክ ምዕራፍ ነው እጅግ ያስደነቃችሁ? አስተያየታችሁን ከታች ባለው ኮመንት ላይ አስቀምጡልኝ። በሚቀጥለው ጊዜ ደግሞ ሌሶቶ በሌላ ሀገር ደቡብ አፍሪካ የተከበበች መንግስት የሚለውን ልዩ ታሪክ እንመለከታለን። ቶሎ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። እስከዚያው ድረስ በያላችሁበት ሰላም ሁኑ።